ኢትዮጵያና ጅቡቲ ስትራቴጂካዊ ወደቦችን ከባቡር መስመር ጋር ለማገናኘት ስምምነት ማድረጋቸው ተሰምቷል። የኢትዮጵያ ውጪ ንግድ ኮሪደር ይበልጥ ለማቀላጠፍና የትራንስፖርት ወጪ ለመቀነስ በሚቻልባቸው ሁኔታዎች ላይ የመከረው የኢትዮ ጅቡቲ የጋራ የባቡር ኮሚሽን እንደ አውሮፓውያን አቆጣጠር እስከ 26 ማጠናቀቂያ ድረስ ቁልፍ ስትራቴጂካዊ ወደቦችን ከዋናው የባቡር መስመር ጋር ለማገናኘት ስምምነት ማድረጉን አሳውቋል። በጅቡቲ በተካሄደው የባለስልጣናቱ ስብሰባ ላይ የኢትዮጵያ ትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜና የጅቡቲ መሰረተ ልማት ሚኒስቴር ሀሰን ሁመድ ኢብራሂም በተገኙበት የዶራሌ ሁለገብ ወደብና የሆራይዘን ጅቡቲ ተርሚናስ የነዳጅ ማከማቻን እንደ አውሮፓውያን አቆጣጠር እስከ ህዳር 26 ድረስ ከባቡር መስመሩ ጋር ለማገናኘት ስምምነት ላይ መድረሱን የካፒታል ምንጮች ተናግረዋል። በአሁኑ ወቅት የኤስጂቲዲ የኮንቴነር ተርሚናል ብቻ ከባቡር መስመሩ ጋር የተገናኘ በመሆኑ የተቀሩትን ወደቦች ማገናኘት የውጭ ንግድና ገቢ ዕቃዎችን በተለይ ማዳበሪያና ነዳጅን በከፍተኛ ፍጥነት በቅናሽ ዋጋም ለማጓጓዝ ያስችላል ተብሏል። ይህ ስምምነት ጠቅላይ ሚኒስትር አብይ አህመድ በጥር ወር አጋማሽ ወደ ጅቡቲ ባቀኑበት ወቅት ከፕሬዚዳንት ኢስማኤል ኦማር ጌሌ ጋር ባደረጉትን የሁለትዮሽ ውይይት ተከትሎ የመጣም ሲሆን ውይይቱም የባቡር ትራንስፖርትን የሁለቱ ሀገራት የንግድ የጀርባ አጥንት ለማድረግ ያለመ ነበር። መረጃዎች እንደሚያሳዩት የዶራሌ ሁለገብ ወደብ ከባቡር መስመሩ ጋር በቀጥታ ባለመገናኘቱ ምክንያት በየዓመቱ እስከ $10 ሚሊዮን የሚደርስ ተጨማሪ የጭነት መኪና ትራንስፖርት ወጪ ይወጣል። ይህን ክፍተት ለመሙላት የኢትዮ ጅቡቲ ባቡር አክሲዮን ማህበር ግንባታውን የሚመራ ሲሆን ከዶራሌ በተጨማሪ በጅቡቲ እየተገነባ ያለውና 25 ሚሊዮን ቶን የነዳጅ ጭነት የማስተናገድ አቅም ያለውን የዳርመር ጆግ ፈሳሽ ጭነት ወደብን ከነጋድ የባቡር ጣቢያ ጋር የሚያገናኝ የ17 ኪሎ ሜትር መስመር ለመገንባት አቅዷል። እንደ ምንጮች ከሆኑም የኢትዮ ጅቡቲ ባቡር አክሲዮን ማህበር በዳርመር ጆግ የነዳጅ ማከማቻ ላይ 49 በመቶ ድርሻ የመግዛት ፍላጎት እንዳለው የገለጸ ሲሆን ይህ ድርጅቱ ከባቡር ኦፕሬሽንነት ባለፈ በሎጂስቲክስ ዘርፍ ያለውን ሚና ለማሳደግ ያለውን ራዕይ የሚያሳይ ነው ተብሏል።